ሰላም ጋይስ እንዴት ናችሁ? እንኳን ደህና መጣችሁ ወደ ቻናላችን። ዛሬ መጥቻለሁ። እንግዲህ ዛሬ ግን ብቻዬን ነኝ ያለሁት። ብቻዬን ከኔ ጋር ነው የምንውለው። አንዳንድ ጊዜ ብቻችሁ መዋል ደስ ይላል አይደለ? ያስፈልጋል። ስለዚህ ዛሬ ብቻዬን ቤት ውስጥ እንግዲህ መጀመሪያ ገላዬን ነው የምታጠበው። ገላዬን ከታጠብኩኝ 1 ወር ሆኖኛል። ግን ጀጅ እንዳታረጉኝ ምክንያት አለኝ። ምክንያት ምን መሰላችሁ? እኔ ብሞት ይቀራታል እንጂ እንደዚህ 1 ወር ቆያታል እንጂ በቀዝቃዛው አልታጠብምና ሻወራችን ማሞቂያ ተበላሽቷል። ስለዛ በቀዝቃዛ ስለማልታጠብ ማሞቂያ እስኪሰራ ስጠብቅ 1 ወር እውነት ግን እንደ ቀልድ ነው ጊዜው የሚሄደው፣ አስቤው አልነበረም። ስለዚህ ዛሬ ሻወር ከመውሰድ ጀምራለሁ ማለት ነው። ያው ማሙቄም ቢሆን ዛሬ አይቀርም ግዴታ ታጠባለሁኝ። ከዛ በኋላ ከሻወር በኋላ ደግሞ ምሳ እንበላለን፣ ቡና እንጠጣለን ምናምን። በቃ ያለውን ነገር ከኔ ጋር ሆነን አብረን እንውላለን ማለት ነው። ከኔ ጋር ቆዩ። ሰብስክራይብ ማድረጋችሁን አትርሱ። እወዳችኋለሁኝ። አብራችሁኝ ዋሉ። አሁን ወደ ሻወር እሄዳለሁ ልብሴን ይዤ። እንዳስቁብኝ ያጋጥማል እንደዚህ አንዳንድ ጊዜ። ጋዋኔን ይዤ ወደ ሻወሬ ገባለሁ። ከሻወር ስመለስ ተመልሰን እንገናኛለን። መጥቻለሁ ከሻወር። እንዴት እንደሚበርድ በሙቋን ታጠብኩት፣ ግን አየሩ ቀዝቃዛ ስለሆነ በጣም ነው የሚበርደው። ልብሴን ልቀባና ልብሴ ልቀይር። ኢየሱስ ለምን ጋውን አውልቁት አይልም። እኔ ግን ከሻወር ከወጣሁ በኋላ ነጭ አይሆንብኝም ቆዳዬ። እንዴት እንደሆነ ባላቅም አይሆንብኝም። ስለዚህ አሪፍ ነው። ልብሴ ልቀይር በቃ። ሞቅ ያለ ነገር ልልበስ ብርድ ስለሆነ። ስማ ክረምቱ ዘንድሮ ምንም ነው ፀሐይ ብልጭ ራሱ የማይለው። እኔ ደግሞ እንደዚሁም ብርድ ፈራለሁ። እንደዚህ ሞቅ ያለ ነገር ልልበስ። አሁን ደግሞ ኪችን ስለምገባ ሞቀኛል። እንግዲህ ብርድ ስለሆነ ቤታችንን ሞቅ እናደርገዋለን። ምሳም ገና ልሰራ ነው። ምሳ ሰርቼ ቡና ፍቼ ምናምን ደግሞ ሞቅ አደርገዋለሁ። ቤቱን ራሴንም አሞቃለሁ፣ ቤቱንም አሞቃለሁ። ብርዱን ክረምቱን እንደዚህ ካልሆነ አይገፋም። ፀጉሬንም ራሱ ብታጠብ ደስ ይለኝ ነበር፣ ግን ብርዱን አልቻልኩትም። ይሁን በቃ እንደዚህ። አሁን ወደ ኪችን እንሂድ። እሺ ኪችን ተገኝተናል። እንግዲህ ጋይስ ምሳዬን ልሰራ ነው። ዛሬ የምሰራው ምሳ በጣም ቀለል ያለና መላጥ መክተፍ ምናምን የማያስፈልገው ነው። ግን ብዙዎቻችሁ አታውቁትም ብዬ አስባለሁ። ምክንያቱም ወደ ጎጃም አካባቢ የሚሰራ ምግብ ነው። ወተት ሽሮ ነው የሚባለው። እኔ እናቴ ናት ያሳየችኝ። በዛውም ለእናንተ አሰራሩን አሳያችኋለሁ። ምንም ጊዜ አይወስድም፣ ቀላል ነው። እኔም ስለምቸኩል ስለራበኝ ጊዜ የማይወስድ ነገር ልስራ ብዬ ነው። መጀመሪያ እንደምናደርገው ትንሽዬ ውሃ አድርገን ወይ በድስት ወይ በመጥበሻ ላይ እንጥዳለን። የፈላም ያልፈላም ቢሆን ችግር የለውም። እኔ ስለምቸኩል የፈላ አደረኩበት። ከዛ ውሃው እስኪፈላ እንጠብቀዋለን። ጨውና በርበሬ ጨምረንበት፣ ትንሽ በርበሬ ለከለር። የምታውቁ ካላችሁ እስኪ ጻፉልኝ። እኔ ብዙም ከተማ ላይ ይታወቃል ብዬ ስለማላስብ ወደ ጎጃም አካባቢ ያላችሁ ልታውቁ ትችላላችሁ። በርበሬ ውሃና ጨው አድርገን እንጥደዋለን። እኔ እንጃ ከፈለጋችሁት ብዬ ነው ለመስራት ካሰባችሁ ልንገራችሁ ብዬ ነው።
ካሜራው ቆይ ምግቡ እዚህ ላይ አድርጌ ላሳያችሁ መሰለኝ በደንብ እንዲታያችሁ ታያችኋል ብዬ አስባለሁ። አሁን በርበሬና ውሃ ጨው አድርጌ ፈላልኝ። ከዛ ልክ ሲፈላላችሁ ወተት ትጨምራላችሁ። ወተት እኔ ለራሴ ለብቼ ስለሆነ ትንሽ ይበቃኝ። እንደፈለጋችሁ ሙሉ ወተቱንም ጨምሮ መስራት ይቻላል ለብዙ ሰው ሲሆን። ከዛ ይሄም ደግሞ እስከሚፈላ ትጠብቃላችሁ። ወተቱ መፍላት አለበት። እኔ ስቶቬ ፈጣን ስለሆነ ቶሎ ቶሎ ነው የሚደርስልኝ። ኦልሞስት ፈላ። ከዛ ከፈላ በኋላ ዱቄት ነው የምንጨምርበት። ከዛ እዚህ ጋር ደግሞ ለቡና ቁርስ የሚሆነኝን ነገር እስከዛ ድረስ ሰራለው። ትንሽዬ ቦምቦሊኖች እንደዚህ ትንሽዬ ቦምቦሊኖ አድርጌ ለቡና ቁርሴ ይኸው ፈላ ማለት ነው። ከዛ ዱቄት ጨምራለሁ። ግን ማማሰላችሁን እንዳታቆሙ ዱቄት ጨምሩ፣ አለበለዚያ ይጓጉላል። እንግዲህ ባቀያየረው ይሻለኛል። ዱቄት ብዙም አታብዙበት ሲንተከተክ ስለሚወፍር። ዘይት ምናምን የለም፣ ቅቤ ነው የሚጨመረው። መጨረሻ ላይ ቅቤ ትጨምራላችሁ፣ ትንሽ ጨዋነት። ከዛ በቃ እንደዚህ ሆኖ እስከሚወፍር ድረስ እንተከተከ። ከዛ በኋላ ቅቤ ጨምሮ ማውጣት ነው። በቃ በጣም ቀላል ነው፣ እንደነገርኳችሁ ቀላል ነው፣ ፈጣን ነው። ቁርስ ላይ ነው ብዙ ጊዜ እናቴ የምትሰራው የነበረው። እኔ ደግሞ ዛሬ ስለሰነፍኩኝ ለምሳ አደረኩት። ብዙም ኢነርጂ የለኝም ምግብ ለመስራት ዛሬ እና ሳይቀዘቅዝ ነው ደግሞ የሚበላው። ከቀዘቀዘ እንትን ይላል። ምንድነው ከቀዘቀዘ እኔ እንደመርጋት ነገር ይላል። ቅቤ ጨምራለሁ። እኔ ቅቤ በጣም ስለምወድ ብዙ ነው የምጨምረው። ከዛ ሽሮዬን ሳወጣ ደግሞ እዚህ ጋር ቡና ጥዳለው። ቡና ማፈላው እኔ በስቲም ነው። ብዙ ጊዜ ሳይሆን ሁሌ በስቲም ካልሆነ አይጣፍጠኝም። በስቲም ለምዳችሁ ግን በጀበና አይጠጣም። እውነት የጀበና ቡና አልጣፍጠኝ አለ ከዚህኛው በኋላ። ያሳያችኋት ቦምቦሊኖችን ደስ አይሉም? ካሜራ ላይ እንደውም ትልቅ ናቸው እንዴ! በጣም ትልልቅ ነው ሲያምሩ። ከዛ በዚህ ጋር ደግሞ ቺፕስ አደርጋለሁ ለቡና ቁርሳችን ሊሆነን። ይሄን ቸኮል ከዛ ይሄው ጋይስ በጎን ቺፕሴን አረኩኝ። ካቻፕ ላድርግበት። እሳቱ ሞቆኝ ነበረ ደህና ልሄድ ነው በቃ ወደ ሳሎን። የቡና ቁርስ ይሄን ይመስላል። ያምራል አይደለ? ወደ ሳሎን እንሂድ፣ ምሳችንን አብረን በላን።
ጋይስ ዝናብ አልዘነበ መሰላችሁ? እኔ ገላይን ስታጠብ ሆነ ብሎ ሲዘንብ እንደዚህ ድርድር ብለሽ ታይ ደስ አይልም? እንብላ ጋይስ እንብላ ብያለሁ። አላልሽም እንዳትሉ ብቻሽን ነው የምትበይው ነው የምትሉኝ ሁሌ። ይሄን ሽሮ ግን መሞከር አለባችሁ። እውነት እንዴት እንደሚጣፍጥ እኔ በጣም ነበር የምወደው ድሮ። ጧት ለአባቴ ነበር የሚሰራለት ቁርስና እናቴ ቀስቀሳኝ ነበረ ከሱ ጋር መበላው ከመውደድ የተነሳ ሳያልቅብኝ ምናምን ብዬ ብርዱን አልቻልኩትም ነው የምላችሁ። የምር ገላችሁን ታጥባችሁ ደግሞ ዝናብ ሲዘንብ አስቡት። በስመ አብ ወወልድ ወመንፈስ ቅዱስ። እንብላ ጋይስ። ብቻችሁ ስትሆኑ ያው ብዙም አይበላም። ዛሬ እኔ ትንሽ ነገር ነው የምበላው። ተመስገን ጋይስ ምሳዬን ጨረስኩ። አሁን ደግሞ ቡና ሰዓት። ቡና ደግሞ እንጠጣለን ማለት ነው። ቡና ቁርሴ ቀዘቀዘ። ብርዱን ልነግራችሁ አልችልም። ብርድ ልብስ ብለብስ ራሱ ደስ ይለኛል። እና ለብሽም ማን ከለከለሽ አትሉኝ? እናቴን ነው የምላችሁ። ብርድ ልብሴን ይዤ ነው የመጣሁት። ብርዱን አልቻልኩትም እውነት። ቡና የደረሰልኝ። ቡና ጠጣ ብያለሁ። ቡና አስታፈይ ለምንድን ነው በጣም ማታጭሹ ትሉኛላችሁ? እኔ ቡና ራሱ በስነ ስርዓት መጠጣት ማፍላት የጀመርኩት በቅርብ ነው። ያን ያህል ቦታ አልሰጥም ለቡና። አንዳንድ ሰው ቤት ሲሄድ ምናምን በተለይ ቲክቶክ ላይ በጣም ነው ለቡና ቦታ የሚሰጠው። እንጃ መደበሪያ ነው ቡና፣ ሌላ ምንም አይደለም። ያነቃል ምናምን በሚለውም አላምንም። ማለት ለኔ ምንም ለውጥ የለውም። ቡና ጠጥቼ ልተኛውላ እችላለሁ። ቦምቦሊኖ አልገባችሁም እንዴት እንደምትጥምጥንጥ ይሆናል። ለቡና ቁርስ እንደዚህ አርጋችሁ ብታቀርቡ አሪፍ ነው፣ ደስ ይላል። ትንንሽም ስለሆነች ይበላል። ዛሬ ብዙ ሀሳብ ነው የሰጧችሁ። እንግዲህ ውለታ ያለባችሁ። የስቲም ቡና ለምጪ በቃ እንዴት እንደሚያጣፍጠው ማጥላል ምናምን ራሱ ተጠብቅባችሁ ራሱ ጣሎ ስለሚላ እንብላ ብያለሁ፣ እንጠጣ ብያለሁ። ደከመኝ የምር። እንዴት እንደሚጣፍጥ በቃ እንደዚህ አንዳንዴ ብቻዬን ቤት ውስጥ ፈታ ማለት ደስ ይላል። ቡናዬን ጠጥቼ ልተኛ ነው። ብርድ ልብሴን ይዤ ነው የመጣሁት። እንግዲህ ዛሬ አብራችሁኝ ውላችኋል። እንዴት ነበር ከኔ ጋር የነበራችሁ? ጻፉልኝ። እኔ ደክሞኛል። እኔ እንጃ ብዙውን አላውቅም ስለበላሁ እንቅልፍ ብሎኛል። ትንሽ ናፕ አድርጌ እነሳለሁ። እናንተ ከኔ ጋር እስካሁን ስለነበራችሁ በጣም አመሰግናችኋለሁ። በጣም ወዳችኋለሁ። ከዚህ በኋላ እንግዲህ በደንብ
አክቲቭ ሆኜ ለመስራት እየሞከርኩኝ ነው። ቶሎ ቶሎ ወደ እናንተ ለመምጣት እሞክራለሁ። በጣም ፍቅር እያሳያችሁኝ ነው። እውነት በጣም ቪዲዮዎች እየታዩልኝ ነው። አመሰግናችኋለሁ ሁላችሁንም። እንቀጥላለን። ወደፊትም ከዚህ በላይ እንበዛለን። 50 ሺህ ገባሁኝ። አመሰግናለሁ ብያችሁ ሳልጨርስ በሳምንት ውስጥ ምናምን 53 ሺህ ገብቻለሁና አመሰግናለሁ በጣም። ወደፊት እንቀጥላለን፣ እንበዛለን። ፍቅራችሁን አሳዩኝ። ሌላ ቪዲዮ ይዤ እስክመጣ ድረስ ደህና ቆዩኝ። ወዳችኋለሁ። ባይ